እነዚህ ሁለት ሰዎች ግጭት ሞቲቫቸው ምንድነው? በርግጥ ተቆርቆረው ነው የአማራ ህዝብን እንኳን ደስ ያለህ ይላል በለጠ። ትግራይስ ምን ይሁን? እሺ ሚኒስትር አይደለም እንደ ሰው የትግራይ ህዝብ ተነጠቀ በቃ እንኳን ደስ ያለህ የሚል ሰው እዛ ምን ይሰራል? ያንን እኮ አንጠልጥሎ እኮ ወደዛ ከቢሮም እኮ መውጣት ያለበት ሰው እኮ በህገ መንግስቱ ውስጥ በኢትዮጵያ ህገ መንግስቱ ውስጥ ወልቃይት የትግራይ ነው የአማራ ነው አይልም። አሁን ለትግራይ ህዝብ ሰጠው ለአማራ ህዝብ ሰጠው ይዞት ሊሄድ ነው ከንፈፎ ተሸክሞታ ሄድ ያው ተሸክት የግድ ተባብረን መኖር ነው ያለብን። እንደውም እኮ ሁለቱም ህዝቦችም የኔ ነው ማለት ሳለባቸው ከየት አመጡት እነሱ ስራስ እና ይችን ቁማር እያነሱ ያንተ ነው የሚሉ ኃይሎች እዛ ካይ ግጭት ለመፍጠር ነውና ሁለት አይነት ግጭት ይፈልጋሉ። ሁለት ጦርነት አንዱ በአማራና በትግራይ መካከል የሚደረግ ጦርነት ከአንድ ጦርነት ወደ ሌላ ጦርነት እንደጥዋ አንድ ጦርነት ሳንጨርስ ነው ደግሞ ወደ ሌላ ጦርነት የሚገባው። ጦርነት በጦርነት ነው። ምክክር ደግሞ ይሄኛው መጣና ደግሞ ስንት አመት ነው 3 አመት ነው ምናምን አጀንዳ ተሰብስብ ነው ይላል። የት ከረምክ? በየቀበሌው አጀንዳ እየሰበሰብኩ ነው ይላል። ምን ታረጋለህ? በየቀበሌው ያለው ህዝብ አልተጣላ እና ሲመጣ ደግሞ አብይ አህመድ ምን አለ? እኛ ምክክር ኮሚሽን ያቋቋም ነው ብሎ ለተለጣፊ ጉዳይ ነው እንጂ ይሄን ያህል ምርጫ የሚያስቆም አይደለም እንቀጥላለን ብሎ ንዳ በለዋል። ሌላውም ንዳ በለው እያለ ዝምና የምክክር ነገር ሲነሳ አዝናለሁ። በሁለት ነገር አዝናለሁ ወንድሜ ይድነቃቸው። አንደኛው ተቃውሟችን አበዛዙ ኢትዮጵያ ውስጥ እኔም አንተም እንደው ብቅ ባልን ቁጥር ተቃውሞ ነው። አሁን እንደው ዝም ብለን ምክክር መቃወም ይኖርብናል። ምክክርን እየተቃወምን ያለ ምርጫን የምንቃወመው ጉዳይ ነው። ምርጫን እየተቃወምን ያለ ምን እናርግ ታዲያ? ምክንያቱም እያሰናከሉት ምርጫውን ስንክልክል ምክክሩን ስንክልክል ስቴት ካፕቸር ይባላል። መንግስት መጠለፍ ማለት ነው። ተጠልፏል የኢትዮጵያ መንግስት። ሰላም ጤና ይስጥልኝ የነጋሪት ቲቪ ቤተሰቦች እንደምን ከርማችኋል? እንደምን ቆይታችኋል? ዛሬ በኢትዮጵያ ፖለቲካ ዙሪያ ብዙ ጥያቄ ክርክርና ስጋት ያስነሳውን ጉዳይ እንወያያለን። የብሔራዊ ምርጫ ቦርድ በሁመራ፣ አዲረመጽ፣ ኮረም፣ አፍላ፣ ጠለምትና አላማጣ አካባቢዎች ምርጫ እንዲካሄድ የወሰነው ውሳኔ የሰላም ሂደቱን ያጠናክራል ወይስ አዲስ የፖለቲካ እሳት ሊያስነሳ ይችላል? ጥያቄ ነው። የፌዴሬሽን ምክር ቤት በእነዚህ አካባቢዎች ከትግራይ ክልል ውጭ በማድረግ ምርጫው እንዲካሄድ የወሰነው ውሳኔ ፖለቲካዊ ነው ወይስ የአከራካሪ አካባቢዎች ቦታ እጣ ፈንታ ለመወሰን አዲስ መንገድ? ዛሬ በዚህ ትኩስ ጉዳይ ላይ ጥልቅ ትንታኔን ለማድረግ የፖለቲካ ተንታኝና ደራሲ ገለታው ዘለቀ ከኛ ጋር አለ። ፕሮግራም አዘጋጅቼ የማቀርብላችሁ ይድነቃቸው ከበደ ነኝ። ውይይታችን ከመጀመራችን በፊት ቻናላችንን ሰብስክራይብ እንድታደርጉ ጠይቃለሁ። ይህ መረጃ ለሌሎችን ተደራሽ እንዲሆን የሚቻላችሁትን ሁሉ ጥረት አድርጉ። በምንወያይበት ሀሳብ ላይ ደግሞ አስተያየታችሁን በኮሜንት ላይ እንድጽፉልኝ ከወዲሁ ጠይቃለሁ። መልካም ጊዜ። ጤና ይስጥልን ገለታው፣ እንኳን ወደ ነጋሪት ቲቪ በደህና መጣ። ጤና ይስጥልን ወንድሜ ይድነቃቸው፣ እንዴት ነህ? ስለጋበዝከኝ በጣም ደስ ብሎኛል። በዚህ ወሳኝ ጉዳይ ላይ እንድንወያይ ስላደረክ መልካም። ወደ ርዕሳችን እንገባለን። ምርጫ ቦርድ እንግዲህ አሁን የሰጠው ውሳኔ አለ። በተለይ የፌዴሬሽን ምክር ቤት ያሳለፈው ውሳኔውን በተመለከተ ነው። የፌዴሬሽን ምክር ቤት ትዕዛዝ መሰረትን በማድረግ 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለፌዴራል ምክር ቤት ብቻ ምርጫ እንዲያካሄዱ መወሰኑ በሕግም በፖለቲካም ትልቅ ትርጉም ያለውና አከራካሪ ሀሳብ እየተነሳ ይገኛል። እነዚህ አካባቢዎች መንግስት በአከራካሪ አካባቢ ቦታዎች ላይ ያለውን አቋም በይፋ ያሳየበት ነው ማለት እንችላለን ወይስ ይህ ውሳኔ የቴክኒክ እንጂ የድንበር ጥያቄውን የሚመልስ ይሄን በዚህ ጉዳይ ላይ መፍትሄ የሚሰጥ አይደለም ብለን ምን ማስቀመጥ እንችላለን? በጣም ቁንጽል የሆነ ውሳኔ ነው። በመጀመሪያ ደረጃ ቁንጽል ነው ማለት እንግዲህ የወልቃይት የራያ የዛ አካባቢ አጨቃጫቂ የሚባሉ ቦታዎች ሰፊ ክርክር ነው ያለባቸው፣ የቆየ ክርክር ነው ያለው እና
ህልሙ የነበረው የኢትዮጵያን ፍላጎት የነበረው ይሄ ቦታ ብቻውን ኩልል ብሎ መፍትሄም ያገኛል ሳይሆን በአጠቃላይ በኢትዮጵያ የፌደራል ስርዓት ማዕቀፍ ውስጥ የኢትዮጵያ የፌደራል ስርዓት ሪአሬንጅመንት ውስጥ ታይቶ እልባት ያገኝና እነዚህን የመሳሰሉ ችግሮች ተፈተው ወደ የጸዳ ምርጫ ውስጥ እንገባለን ነበር። ያ ነበር የኢትዮጵያውያን ህልም። አሁን በዚህ በድንበርና በአስተዳደር ጥያቄ ወልቃይት ብቻ አይደለም ኢትዮጵያ ውስጥ ያለው ችግር እንደምታውቀው የአዲስ አበባ ችግር አለ፣ የማንነት ጥያቄ ይነሳበታል፣ የድሬዳዋ ችግር አለ፣ ሞያሌ ችግር አለ፣ ቦረና አካባቢ ችግር አለ። በየቦታው እኮ ነው ችግር ያለው እና ይሄ አጠቃላይ ሀገሪቱ የተዋቀረችበት የፌዴራል ስርዓቷ ችግር አለ ማለት ነው። ስለዚህ ይሄ ጉዳይ በምክክር ነው የሚፈታው። በምክክር ተፈቶ የጸዳ ቤት ከሰራን በኋላ ወደ ምርጫ እንገባለን ነው። አሁን ይሄ የሚያሳየው ይሄ ችግር የሚያሳየው አንድም ከፈረሱ ጋሪ መቅደሙ ነው። ምክክር ሳናረግ ችግሮቻችንን ሳንፈታ የምርጫ ፋሽን ይሄ በየ5 ዓመቱ የሚመጣ እንትን ለመንግስት ሰርቲፊኬት የሚሰጥ አለ አይደለም፣ በቃ ቆይ ብሎ ለመስጠት ያችን ቶሎ ቶሎ አድርጎ ለመሄድ ሲነሱ እንቅፋት ሆነ። ይሄ ምክክር ያልተደረገበት ጉዳይ ከፊታቸው መጣ። ምን እናርጋው? መጀመሪያ ሁለት ውሳኔ ተወሰነ። የመጀመሪያው ውሳኔ ምንድነው? ምርጫ ቦርድ ያወጣው የመጀመሪያው ሪፖርት ተነጋገሩ፣ ውስጥ ለውስጥ ተነጋገሩና በትግራይ ክልል ውስጥ ሆኖ ይካሄድ ብለው ወሰኑ። ያ ውሳኔ ተግባራዊ ሆነ። ምርጫ ቦርድ ካርታ ለቀቀ እና ተቃውመናል በወቅቱ። ለምንድነው የተቃወምነው? ይሄ አካባቢ በትግራይ ነው የሚለው ነገር በአጠቃላይ አሁን ጭቅጭቅ ላይ ነው ያለው። ስለዚህ በእንዲህ አይነት ሁኔታ ምርጫ ማድረግ አደገኛ ነው የሚሆነው ያልን ውይይት ተደረገ። ከአንተም ጋር ያንስተናል። በየቦታው ተነስቷል ይሄ ነገር እና እነሱ መጀመሪያ ላይ ብዙ የሚያሳስባቸው አይመስልም እና በኋላ ቆየት ብለው ሲያዩ ደግሞ እጥፍ አደረጉና ዛሬ ደግሞ የለም በትግራይ ውስጥ አይሆንም ለብቻው እናደርገዋለን አሉ። እንግዲህ ይሄ ለብቻው እናደርገዋለን የሚለው ማአት ጥያቄ ነው የሚያስነሳው። የሚያድነቃቸው ማአት አንደኛ ይዘቱ የደብዳቤው ይዘት የሚለው ምንድነው? ምርጫው ራሱ ለሁለት ነው የከፈለው። የተወካዮች ምክር ቤት ብቻ ነው አሁን ከትግራይ ውጭ ሆኖ የሚካሄደው። ከዛ በኋላ እንደገና በህገ መንግስቱ መሰረት ችግሮች ከተፈቱ በኋላ ደግሞ የክልል ይካሄዳል ይላል። ይሄ በጣም ቁንጽል የሆነ ውሳኔ ነው የተወሰነው። በእውነት ሰላማዊ ምርጫ በሀገሪቱ ውስጥ ለማድረግ የሚረዳ አይደለም። ግጭቶችን ለማምጣት የበለጠ በአካባቢው ተቀጣጣይ በሆኑ እንትኖች ላይ አካባቢዎች ላይ ምንድነው ቤንዚን ለመጨመር ካልሆነ በስተቀር በጣም ያሳዝናል። ግን ውሳኔው ምንድነው? የፖለቲካ ውሳኔ ነው። እንደሚያድነቃቸው የፌዴሬሽን ምክር ቤት ራሱ የፖለቲካ ቤት ነው። ስንሰራው ራሱ በጣም የሚያስገርምህ አሁን የተወካዮች ምክር ቤት ያው በምርጫ ነው የሚገነባው አይደለም። ተወደደም ተጠላም ምርጫ ይባላል። ያው ተጭበረበረ ምርጫ ቢሆን ግን በምርጫ ነው የሚገነባው። ፌዴሬሽን ምክር ቤት እኮ በምርጫ ነው። ኢህአዴግ ዝም ብሎ በየክልሉ የመጡትን ታማኝ አባላት መልምሎ የሚገነባው ቤት ነው። ሳንመርጥ ኢትዮጵያ ሳይመርጥ ዝም ብሎ አገኘው ተሻገር ተሾሟል ነው የምትባለው። እና ባይካሜራል የሆኑ ሀገሮች ይሄኛውንም ቤት ሲሰሩ በምርጫ ነው። እዚህ ሀገር ሴኔት የሚባል አለ። ሁለተኛው ቤት ደግሞ ያው ህዝብ ተወካዮች ምክር ቤት ነው። ሁለቱም ህዝብ መርጦ ነው የሚገነባው እና በውክልና የተገነባ ቤት ነው። የብልጽግና ሰሞኑን ተሰበሰበ። እናገኘው ተሻገር እዛ ስብሰባ ላይ ነበሩ። ብልጽግና የወሰነውን በፌዴሬሽን ምክር ቤት በኩል ይዘው መጡ ማለት ነው ይሄን ደብዳቤ። ስለዚህ ፖለቲካዊ ውሳኔ ነው የተወሰነው። በጣም የሚያሳዝን ግን ሁለቱን ህዝቦች በተለይ የሚያጋጭ ውሳኔ ነው። መልካም። በዚህ ውሳኔ ላይ በአቶ ጌታቸው ረዳ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ የሆኑት ህገ መንግስቱንና የፕሪቶሪያ ስምምነት የጣሰ ሲሉ ኮንነውታል። በተለይ የትግራይ ህዝብ ባልተወከለበት ምክር ቤት የተወሰነውን የሚልም ቅሬታ አላቸው። አቶ ጌታቸው ረዳ ውሳኔው አደገኛና ሰላም አዋኪ ሲሉ ገልጸውታል። ውሳኔው በእርግጥ የሰላም ስምምነቱ አደጋ ላይ የሚጥል ነው? ይሄ አሁን የወልቃይት ጉዳይ ብቻውን ህገ መንግስቱን ይጻረራል የሚሉት አይገባኝም። ወንድሜ ይድነቃቸው በህገ መንግስቱ ውስጥ በኢትዮጵያ ህገ መንግስት ውስጥ ወልቃይት የትግራይ ነው የአማራ ነው አይልም። የአማራም ህገ መንግስት የወልቃይትን በትክክል አስቀምጦ የኔ ነው አይልም። የትግራይን በደንብ አላየውም።
ግን ሚል አይመስለኝም። ዞሮ ዞሮ ስለ ህገ መንግስት ሲነሳ ግን ዋናው የጋራው ህገ መንግስት የኢትዮጵያ ህገ መንግስት እነዚህን ጉዳዮች የሚመለከት አይደለም። አንድ ይሄ ነው። ሁለተኛውና መሰረታዊው ነገር ግን ይሄ ጉዳይ አሁን የፌደራል ስርዓቱን የሚመለከት ጉዳይ ሲነሳ አገሪቱ ምን ምዕራፍ ላይ ነው ያለችው? ምንድነው የሚደረገው? እንዴት ነው ይሄ ጭቅጭቅ የሚፈታው የሚለው ቅድም ያልነው ነገር ነው። የፖለቲካ መፍትሄ ይሻል ያ ቦታ። የፖለቲካ መፍትሄ ሳይሰጠው ሮጦ ምርጫ ውስጥ መግባት አይቻልም። አንዱ አደናቃፊ በኢትዮጵያ ምርጫ ውስጥ አሁን በምርጫ ላይ አንዱ አደናቃፊ የነበረው ይሄ ነው። ያልተፈቱ ችግሮች፣ ድንበር ይገባኛል፣ የአስተዳደር የማንነት ችግሮች ማለት ነው። ስለዚህ ይሄ ጉዳይ ተቃውሞ የሚገባ ነው። ግን አንዳንዶቹ ዝም ብሎ የፖለቲካ ካፒታል ለመሰብሰብ ሊሆን ይችላል ተቃውሞ የሚያደርጉት። ያንን እንግዲህ እግዚአብሔር ይወቀው፣ ህዝቡ ይመዝ ነው። ግን ኢምፖርታንቱ ነገር የህግ ማዕቀፍ ሳይሆን አሁን ትልቁ ጥያቄው የህግ ማዕቀፍ ጉዳይ ሳይሆን የፖለቲካ ኮንሰንሰስ ወይም የፖለቲካ ስምምነትን የጣሰ ነው። የፕሪቶሪያው ስምምነት ራሱ አሁን ወልቃይት እዚህ ነው እዛ ነው የሚል ነገር የለው። ግን የፖለቲካ ዲያሎግ ይኖራል ነው አላማው የነበረው። አሁን የፕሪቶሪያ ስምምነት በራሱ ግብ እኮ አልነበረም። ወንድሜ ድነቃቸው እንደምታውቀው ብሪጅ ነበር፣ ድልድይ ነበር። የምን ድልድይ? በህወሓትና በፌደራል መንግስት መካከል ወደ ጦርነት ለምንድን ነው የገባ ነው? ያለውን ችግር እንፍታና እንደገና ወደ አግባብ እንመለስ፣ ወደ ስቴትና ወደ ፌደራል መንግስት ግንኙነት እንመለስ ነው። ስለዚህ አንድ ቀን እነዚህ ኃይሎች ውይይት አድርገው ያው እንደውም በመሃል ፌደራል መንግስቱ ህወሓትን አፈረሰው እንደምታውቀው፣ አንዱን ተዋዋይ አፈረሰውና በተነ። ስለዚህ የፕሪቶሪያው ስምምነት ፈርሷል። ግን ስለ ወልቃይት ስለ ራያ በግልጽ ይሄ የአማራ ነው የትግሬ ነው የሚል ነገር የለውም። ግን የፖለቲካ ስምምነት ያስፈልገው ነበረ ለማለት ነው። እና የነዚህ ወገኖች ደብዳቤ እንግዲህ የተለያየ ፖለቲካ ኢንተረስት ሊኖራቸው ይችላል። እኛ ማለት የምንችለው ግን ምንድነው? አንዴ የአማራ ነው፣ አንድ ጊዜ የትግራይ ነው ወልቃይት እያሉ ካርታ ነው እየተጫወቱ ያሉት። መጫወቻ ቦታቸው ነው ያ ቦታ። አሁን በተለይ ወደ ትግራይ አካባቢ ምናልባትም ጦርነት ለማንሳት ሲፈለግ እንደዚህ አይነት ነገር ውስጥ የሚገቡ ይመስላል የሚለውን ነው እኔ ማየት ያለብን ይመስለኝ። ግን በዚህ አካባቢ ዳግም የጦርነት ስጋትን፣ ግጭትን የመቀስቀስ እድሉስ ምን ያህል ነው በዚህ ሁኔታ? ምክንያቱም በቋፍ ያለ አካባቢ ነው አካባቢው። ይሄ በወሰን በድንበር በማንነት ጥያቄ ዙሪያ ላይ ቋፍ ውስጥ ያለ ነው። ከፕሪቶሪያል ስምምነት በኋላ በህወሓት በኩል በተደጋጋሚ ሲነገር የነበረው ነገር ምንድነው? ተፈናቃዮች አልተመለሱም፣ የማንነትና የግዛን ወሰን ደግሞ በስምምነታችን መሰረት ተግባራዊ ሊሆን አልቻለም፣ ይሄ ነገር መተግበር አለበት የሚል ተደጋጋሚ ጥያቄ ሲያቀርብ ነበር። በመንግስት በኩል ደግሞ የሚመለሱ ምላሾች ነበሩ። ተፈናቃዮች እንዲመለሱ አይፈለግም፣ ማስያዣ ሆኗል ሲል በአገዛዙ ስርዓት በኩል ምላሽ የመስጠት ሁኔታ አለ። በሌላ ወገን ደግሞ በዛ አካባቢ ያው ተደጋጋሚ የምንሰማው ነገር አለ። አይ ተፈናቃዮች ተመልሰዋል፣ እየተመለሱ ነው ያሉት። በህወሓት በኩል አልተመለሱም የሚባሉት የራሱ የህወሓት ታጣቂዎች ካልሆኑ በስተቀረ በአካባቢው የነበሩ ነባር ነዋሪዎች የተፈናቀሉ ወደ ቦታቸው ተመልሰዋል፣ የተቀረቱን መመለስ ይችላሉ የሚል በጣም አወዛጋቢ የሆነና ውጥረት ያየለበት አካባቢ ነበር። አሁን ላይ ደግሞ እንደሰማነው የፌዴሬሽን ምክር ቤት አካባቢን ከትግራይ ነፃ አድርጎ ወደ አማራ አካሎ ምርጫ እንዲካሄድ አድርጓል። ይሄ ምርጫ ደግሞ እውነት አስቀድሞም ለመካሄዱ ድሉ በጣም ጠባብ ነው የሆነው። በእንደዚህ አጣብቂኝ ሁኔታ ውስጥ ይሄ ውሳኔ መወሰኑ ዳግም በዛ አካባቢ ላይ ግጭትና የማንፈልገው በግራም በቀኝም የሰው ልጅ የሚጠፋበትን ጦርነት የመቀስቀስ እድል ይኖረው ይሆን? ይሄ በጣም ወሳኝ ነገር ነው። ቶሎ ለመዘጋጀት አለብን ኢትዮጵያውያን። እና ይህንን ጥያቄ ወጣቶችም እያነሱ በትግራይ በተለይ በትግራይ በአማራ አካባቢ ያሉ ወገኖች እየተወያዩ መዘጋጀት አለባቸው። እንደው ያንን ህዝብ እንደው ዝም ብለው ሲያጫርሱ የሚኖሩ ሰዎች ሲኖሩ ዝም ብሎ እየተነሳ ወጣቱ ውጊያ ውስጥ የሚገባ ከሆነ ብዙ ህዝብ ነው የሚያልቀው። የፖለቲካ ቁማር መጫወቻ ሆኗል ይሄ ቦታ። አሁን ለትግራይ ህዝብ ሰጠኸው፣ ለአማራ ህዝብ ሰጠኸው፣ ይዞት ሊሄድ ነው፣ ከንፍፎ ተሸክሞት አይሄድ። ያው የግድ ተባብረን መኖር ነው ያለብን በዛ ምድር ላይ ብለን አርሰን መብላት ነው። እንደውም እኮ ሁለቱም ህዝቦችም የኔ ነውስ ማለት ሳለባቸው ወይ ከየት አመጡት እነሱ ስራስ? የትግራይ ህዝብ ብቻውን ከየት አመጡት? ዋግቶ ጠብቆት ነው ያንን ርስቴ ነው ይልሃል።
የአማራውስ ቢሆን ለብቻው ያንን ቦታ ጠብቆ ብቻ ነው የኖረው? አማራ ያንን ብቻ ነው የጠበቀው? ከየት አመጣ? ይሄ ቦታ የጉራጌ ነው፣ የኦሮሞ ነው፣ የኮንሶ ነው፣ የሁሉም የኢትዮጵያ ምድር እና ይችን ቁማር እያነሱ ያንተ ነው የሚሉ ኃይሎች እዛ አካባቢ ግጭት ለመፍጠር ነው። እና ሁለት አይነት ግጭት ይፈልጋሉ። ሁለት ጦርነት፣ አንዱ በአማራና በትግራይ መካከል የሚደረግ ጦርነት። ይሄን ግጭት ለምን ፈለጉት? ውሳኔው አሁን የሚለው የፌዴራል ዝም ብሎ ከአማራም ከትግራይም ሳይሆን ነው የሚመስለው። እንግዲህ ዝርዝር እንትኑን አላየንም። ዝም ብሎ በተወካዮች ምክር ቤት ብቻው ምርጫ ያደርጋል አይነት ነው። እና ሁለት ጦርነት ምንድነው? አንደኛ በትግራይና በአማራ መካከል ግጭት እንዲነሳ። ለምን ግጭት እንዲነሳ የሚፈልግበት ምክንያት ምንድነው? በአማራ ክልል በጣም የተጠናከረ ፌዴራል መንግስቱን እየተገዳደረ ያለ እንቅስቃሴ አለ። ያንን እንቅስቃሴ ሆሪዞንታል ለማድረግ ወይም ደግሞ ጎንዮሽ ለማድረግ ጦሩን ወደ ጎን ለመወርወር ወደ ፌዴራል የሚወረወረው ወደ ጎን ለማድረግ ይሄ የዳይቨርሽን የጦር የማስቀየሻ አንዱ ዘዴ ነው እና የአማራንም ትግል ለማድረግ አቅጣጫ ለማድረግ ነው። ሁለተኛ በትግራይ በኩልም ያለው ይሄ ገጭጓው ብሶቱ ምኑ እየጨመረ ሲሄድ ሰው መቼም ሲፈነዳ የሚያደርገው ነገር አለና እንዲሁ እንድናቆር ነው ከአማራ ጋር የተፈለገው። አንዱ ይሄ ነው። ሁለተኛው ብልጽግና ፓርቲ ትግራይ ውስጥ እስካሁን በደንብ እግሩን መትከል አልቻለም። የሚፈልገውን ኃይል ማስቀመጥ አልቻለም። ስለዚህ በዚህ ሰዓት አሁን በተለይ በእንደዚህ አይነት ቁስቆሳዎች ይሄ ወልቃይትን በመንጠቅ ለጦርነት እነሳለሁ ይላል። በዛን ጊዜ እኔም ደግሞ ሄጄ ያጠቃለሁኝ በዛ ህወሓትን ከነ አቅጣጫው ጠራርጌ ወስጄ እኔን የመሰለ በአምሳሌ የተቀረጸ ሌላው ክልል እንዳለው አይነት አንድ ብልጽግና ተቀጥላ አስቀምጣለሁ። ስለዚህ ጦርነቱ አሁን የምናየው ሁኔታ አሁን ያሉትን ምልክቶች ካየን ይነቃቸው ማንንም ሰው ሊገመግመው የሚችለው በቃ ጦርነት ጫፍ ላይ ነው ያለው። በየትኛው አቅጣጫ ጦርነቱ ከኤርትራ ጋር እንደዛ ነው። ሁለተኛ እንደገና ደግሞ ከትግራይም ጋር እንደዛ ነው እና ጦርነት የማስነሳት እድሉ ሰፊ ነው። አሁን የሚወጡ መግለጫዎችን ስታይ በዚህ ጉዳይ ሁላችንም እንዋጋለን የሚሉ ሰዎች ብዙ ናቸው ያሉት እና ይሄ በተለይ ትግራይ ውስጥ ያለውን ፋክሽን በማጥበብ ረገድ ዝም ብለው ያሉ የተራራቁትን ማጣቦ ያለ የሌላ ኃይላችንን ይዘን እንዋጋ እንደገና የሚለው ቅስቀሳ አንድ ጉልበት እንዲሰጥ ይመስላል እና ዞሮ ዞሮ ወደ ጦርነት እያመራን ነው ያለነው እና ሀይ ማለት የመከላከል ስራ ከሁላችንም የሚጠበቅ ነው ይመስለኛል። ሌላው በእርግጥ የምርጫ ቦርዱ ገለልተኝነትና በአሁን ላይ ያሉት ተቋማት ገለልተኝነት ብዙ ጥያቄ አስነሳ ነው። ከዚህ ቀደምም ምርጫውን አስመልክቶ ባደረግነው ሰፊ ውይይት ስለ ምርጫ ቦርድም አንስተናል። ያ እንዳለ ሆኖ ግን በዚህ ሂደት ውስጥ ምርጫ ቦርዱን ገለልተኝነቱን አሁን ይበልጥ ጥያቄ ውስጥ የሚከት ነገር አይፈጥርም ወይ? ምክንያቱም በሁለት ክልሎች መካከል ስምምነት ሳይኖር እንዲሁም በክልሎች ብቻ አይደለም በክልሎች ውስጥም የሚኖሩ ነዋሪዎች መራጮች አሉ። አንዱ ክልል በክልል ውስጥ ደግሞ የሚኖሩ የተለያዩ ነዋሪዎች ባልተግባቡበት ሁኔታ በዚህ መልኩ ምርጫን ማካሄዱ ምርጫውስ ምን ያህል ተአማኒነት ይኖረዋል ተብሎ ይገመታል? ምርጫ ቦርድ መቼም አሁን ይሄኛውን ውሳኔ መሻር ስልጣን ላይ ኖረው ይችላል። ይሄ ክልሎችን ወዲያ ወዲህ ማድረግ ነገር አንቀጽ 48 ላይ ይመስለኛል የኢትዮጵያ ሕገ መንግስት የፌዴሬሽን ምክር ቤት እነዚህ ክልሎችን የመነካካት ስልጣን እንዳለው ይናገራል እና የምርጫ ቦርድ የታማኝነት ችግሮች የሚገለጹባቸው ብዙ ናቸው ያሉት። ከዚህም ባሻገር አሁን ካነሳነው ባሻገር እንዳልከው አንድ ነፃ ተቋም ሲሆን ይገመግማል። መቼም አይደለም አካሉን መገምገም አለበት። እውነት ነው እኔ ምርጫ አስፈጻሚ ነኝ፣ ምርጫ ማስፈጸም ስልጣን ሰጣችሁኛል፣ ግን አሰስመንት ይሰራል አይደል? ለምሳሌ ባለፈው ያነሳነው የሰሩት አሰስመንት አረንጓዴ ነው ቢጫ ነው ቀይ ነው ብለው ቢጫ ውስጥ እንገባለን ይላል። መንግስትን ለመጥቀም ካልሆነ በስተቀር አሁን በእርግጥ አንድ ገለልተኛ የሆነ ተቋም እንደዚህ አይነት ነገር ውስጥ እኔ አልገባም እኮ ማለት አለ እና ጥርስ ያላቸው ተቋማት ያስፈልጋሉ። ምርጫ ቦርድ ከምን ጊዜውም በላይ በጣም የወደቀበት ጊዜ ላይ ነው ያለነውና አድርግ የተባለውን ቶሎ አድርጎ ትንሽ ቆጥሮ ይሄኛውን ብልጽግና እድሜ ለመቀጠል ነው በቃ ሌላ ነገር ምንም የለም። አሁን ብልጽግና በጣም እየሮጠ ያለው ይሄ ሽግግር ጊዜ የሚባለውን በጣም ፈርቶታል። አብይ አህመድ በጣም በምድር ላይ
ከሚፈራው ነገር አንዱ የሽግግር መንግስት የሚባል ነገር ነው። በጣም ይገርመኛል። በንግግሮቹ ሁሉ መካከል ይፈራዋል። ፓወር ሼሪንግ ማለት ነው የሽግግር መንግስት ማለት። ኢመርጀንሲ ጋቨርንመንት ማለት ነው፣ የአደጋ ጊዜ መንግስት ማለት ነው። እንደውም የሽግግር ጋቨርንመንት ሌሎች ሰዎች ምንድነው የሚሉት እዛ ላይ ጥናት የሚያደርጉ የአደጋ ጊዜ መንግስት፣ ሀገር አደጋ ውስጥ ሲወድቅ የሚቋቋም መንግስት ነው ይላሉ። እና አደጋ ላይ ናቸው ያለችው ምድሪቱ እና እንደዚህ አይነት መንግስት እናቋቁም ሲባል ይፈራል። ስለዚህ በዚች ምርጫ ውስጥ አጭበርብሮ ለመሄድ በሚደረግ ጥረት ውስጥ ምርጫ ቦርድ ገለልተኝነቱን አላሳየም ብቻ ሳይሆን ሲበዛ ወደ መንግስት ያዘነበለ ነው። እና እንዳልከው ነው። ይሄን ብቻ እኮ አይደለም የሚድነቃቸው እንትን ውስጥ ያሉ ምንድነው ድንኳን ውስጥ ያሉ 4 ሚሊዮን ናቸው እንደምታውቀው። 4 ሚሊዮን ኢትዮጵያውያን እኮ አሁን ምረጡ ተብለዋል። የት መሰለ የሚመርጡ ድንኳናቸው ውስጥ ካሉ ስንት አመት ሆኗቸዋል? 5። ባለፈው ጊዜ የነበሩ የመረጡት ተመርጠውም ከሆነ የመጡት የተፈናቀሉት የመረጡት ሰው ሄዶ አያቸው አካባቢውም የሉም። እነሱ ለብቻቸው ነው ያሉት። አሁን እዛ የተፈናቀለ ደብረ ብርሃን ያሉ ተፈናቃዮችን ጎብኝቻለሁ እዛ በነበርኩበት ጊዜ እና እነሱ አሁን 5 አመታቸው ነው አይደለም የሆነው። ሄዳችሁ እዛ ስለ ወለጋ የተፈናቀላችሁበት አካባቢ ምረጡ እንዴት ይባላል? ጤነኛ የሆነ ገለልተኛ የሆነ ምርጫ አስፈጻሚ እንደው እግዚአብሔርስ አይጠይቅም ወይ? በእውነት እነሱንስ በደል አይደለም ወይ? 4 ሚሊዮን ማለት የአፍሪካ ሀገር 3 ህዝብ ማለት የአፍሪካ 3 ሀገር ማለት በጣም አንዳንድ ሀገሮች እኮ እንደዛ ናቸው አይደል? 1 ሚሊዮን ምናምን 2 ሚሊዮን እኮ ነው። ይሄን ሁሉ ህዝብ ሜዳ ላይ አፍስሰን ለዚህ ፖለቲካዊ መፍትሄ ሳንሰጥ ምርጫ ውስጥ ጥልቅ ነው ማለት ያለብን ወይስ ወይየቤቱ ለመመለስ የፖለቲካ መፍትሄ ሰጠን በየቦታው ሄዶ እንዲመርጥ አድርገን ነው ወደ ምርጫ መሄድ ያለብን? እና እነዚህ ነገሮች ሲነሱ ምርጫው በምርጫ ቦርድን በኩል በመንግስትም በኩል ያለው ሩጫ ያልነው ነው። አችን ሰርቲፊኬት አግኝቶ 5 አመት እንደገና ለመቀጠል ነው ማለት። ልክ ነህ፣ በደንብ አስቀምጠዋል። ምክንያቱም ተፈናቃዮች ሳይመለሱ የአካባቢ አስተዳደር ሁኔታ ሳይረጋጋ አሁን እነዚህ ነው እንግዲህ መሰረታዊ ነገሮች። ተፈናቃዮች ሳይመለሱ ወይም በድንኳን ውስጥ ቅድም የገለጽካቸው ቁጥሮች ባሉበት ሁኔታ በተለያየ አካባቢ በሀገሪቱ ባለው መንግስት መር በሆኑ ችግሮች በተፈናቃዮች በተለያዩ አካባቢዎች አሉ። ቅድም ያስቀመጥካቸው አለ። በአማራ በተለያየ አካባቢ እንዲሁም በትግራይ በኦሮሚያ በተለያዩ አካባቢ ያሉ ተፈናቃዮች አሉ። ተፈናቃዮች ሳይመለሱና የአካባቢ አስተዳደር ሁኔታ ሳይረጋጋ በተለይ አሁን ቅድም ስንገልጸው በነበረበት አካባቢ በትግራይና በአማራ አዋሳኝ አካባቢዎች ላይ የምርጫው ህዝቡ ውክልና በትክክለኝነቱ ሳይረጋገጥ ምርጫ ቦርድ በዚህ ሁኔታ ውስጥ ምርጫ አካሄጄ ገለልተኛ የሆነ የህዝብ ተሳትፎ ያለበት ምርጫ ተካሂዶ ከህዝብ ለህዝብ የተመረጠ መንግስት ይመሰረታል ማለት እጅግም ዘበት ነው። ስለዚህም ነው ምርጫው ከመካሄዱ በፊት መሟላት ያለባቸው ነገሮች አሉ። የምርጫ ታቅቦት ምን መምሰል አለበት ስን ከዚህ በፊት በያሬድ ኃይለማርያም በተዘጋጀው ጽሁፍ ዙሪያ ላይ አንተም በተገኘበት ሰፊ ውይይት አድርገናል። ምናልባት የነጋሪ ቲቪ ተመልካቾቻችን ያንን ፕሮግራም ታሳቢ አድርጎ አሁን ስለምንናገረው ነገር ምን ያህል አስረጅ እንደሆነ በቅጡ ይረዱናል ብዬ ተስፋ አደርጋለሁ። ሌላው ከዚህ ጋር በተያያዘ ገለታው ሁለቱስ ሚኒስትሮች በዚህ ጉዳይ ላይ ያላቸውን ፍጥጫ እንዴት አየው? በበለጠ ሞላና በጌታቸው ረዳ መካከል። ምክንያቱም በፌደራል መንግስት ውስጥ ሚኒስቴር የሆኑት ዶክተር በለጠ ሞላና አቶ ጌታቸው ረዳ በዚህ ጉዳይ ላይ ፍጹም ተቃራኒ አቋም ይዘዋል። አንደኛው ህጋዊ ውክልና ነው ሲል፣ ሌላኛው ደግሞ የግዛት አንድነት ነው እያለ ነው ያለው። በእነዚህ ተቃርኖ ሀሳቦች ላይ ምን አስተያየት አለ ገለታ? ሁለቱ ከፍተኛ አመራሮች ናቸው። ብትታቸው የፌደራል መንግስት በውስጥ ያለውን ክፍተት አያሳይም ወይ? ይህ ሀሳብ መቃረን በአካባቢው ላይ ዳግም የታጠቀ ግጭት ቅድም ስንለው የነበረው ጦርነት ለመቀስቀሱ እድሉንስ አያሳይም ወይ? አሁን ምንድነው አሁን እነዚህ ሰዎች አንዱ አስፈጻሚ ነው እንዳልከው እንትና ማነው ዶክተር በለጠ አስፈጻሚ ውስጥ ነው ያለው። ያኛው ደግሞ አማካሪ ነው፣ ከፍተኛ የምስራቅ አፍሪካ አማካሪ ነው። ስለ ምስራቅ አፍሪካ ሲያማክር ሰምቼው አላውቅም። እኔ በጣም የሚያስገርም ነገር ነው። ሌላ ነገር ውስጥ ነው ተጥዶ ያለው አቶ ጌታቸው እና እነዚህ ከፍተኛ ባለስልጣናት የሚያደርጉት ንትርክ አንድም ከዚህች ግጭት ኮንስቲትዩንሲ የማፍራት ይሄ ምንድነው ወገንተኛ ነኝ የሆነ ወገንተኝነት በማፍራት አሁን ይሄኛው አንዱ ለአማራ ተቆርቋሪ
በመምሰል እዛ አካባቢ ምርጫም ካለ ምንም ካለ አሁን በዚህ አማራ የሚደሰት መስሎት ነው መሰለኝ እንግዲህ በቃ ትግላችን ፍሬ አፍርቷል ምርጫ ማንነትና ይሄን ፌደሬሽን ምክር ቤት የወሰነ ዲል ነው ማለት ነው። ይሄኛው ደግሞ እንደዚሁ በትግራይ በኩል መከፋት ካለ ደግሞ አለሁ እኔ ጠበቃ ነኝ እየተከራከርኩ ነው ያሉ ይጫወታል። ቁማር ነው ያለው ቁማር በእኛ ቁማር። እነዚህ ሰዎች በተለያየ መንገድ እጆቻቸው በጦርነት ውስጥ ያሉ ናቸው። ሳይኔ አንዳንድ ጊዜ አቶ ጌታቸውን ሳየው እና አብይ ምናምን ሳይ እንደ ሀገር በጣም ይሰማናል ሁላችንም በጣም ይሰማናል። እነዚህ ሰዎች ከተለያየ ጎራ ሆነው በለው ሲሉ ሚሊዮን ሰው ነው ያለቀው። ከዛ ይተቃቀፉና ሰላም ወረደ ብለው ሰላም ይሸላለማሉ። ከዛ የሽግግር ፍትህ አመጣንልህ እዛው ይመስል ተዋግቶ ያለቀው በራሱ ጥፋት እንዳደረገው ያ ህዝብ አድርገው ደግሞ የሽግግር ፍትህ አመጣንልህ ይሉታል። አንዴ ወልቃይትን ደግሞ ብድግ ያርጉና ያጋጩታል። ሌላ ጊዜ ደግሞ ተጋጭተናልኛ ተጠበቃ ነን ይሉታል። እና ደንበኛ ቁማር ነው በኢትዮጵያ ውስጥ ያለው። ስለዚህ ኢትዮጵያውያን መንቃት ነው ያለብን፣ በጣም መንቃት ነው ያለብን። አሁን ቅድም ያልነው ነው። በተለይ እነዚህ ሁለት ህዝቦች በኢኮኖሚ በጣም ደቀዋል። ወንድም ይድነቃቸው በትግራይ ምን እነግርሃለሁ፣ ትምህርት የለ፣ ሕክምና የለ፣ ሰው ድንኳን ውስጥ ነው ያለው። አማራ ክልል ውስጥ ትምህርት ቆሞ 47% አይደለም ትምህርት የቆመው። አሁን አንደኛ ክፍል የሚገቡ ልጆች በጣም ትላልቅ ናቸው። ትግራይ ውስጥ ትላልቅ ልጆች አንደኛ ክፍል ሀሁ እየቆጠሩ ነው። ትምህርት የለም ተብሎ 8ኛ ክፍል የሚደርሱ ልጆች 12ኛ ክፍል አጠናቀው ኮሌጅ በመግቢያ እድሜያቸው 8ኛ ክፍል ቁጭ እንዲሉ አድርገዋቸው ያ ህዝብ እየደቀቀ ነው ያለው። እና በዚህ በቁራጭ እንትን መሬት ደግሞ ዛሬ እንትና ያንተ ሰጥቷል፣ ትላንትና ትግራይ ነበር ወሰደው የተባለው ትግራይ ወሰደ ብለው ሲያንጫጩት ነበር ህዝቡን አይደለም። በምርጫ ቦርድ ማፕ ካርታ መሰረት ለትግራይ ተሰጠ ተብሎ ብዙ ሰው እንዲከፋ አድርገው ሲያጋጩት ነበር። ዛሬ ደግሞ ነጥቀን ላንተ ሰጥተናል ይሉታል። እንደዚህ አይነት ቁማር በዛ ምድር ውስጥ እየተሰራ ነው ያለው። እና እነዚህ ሁለት ሰዎች ግጭት የስርዓት ግጭት አይደለም። እዛ ውስጥ ስርዓት ውስጥ አልተጋጩም። እነሱ ቢራቸውን እየጠጡ እየተደሰቱ አብረው የሚውሉ ሰዎች ናቸው። ለህዝቡ አለው እያሉ ህዝብ ነው እያጋጩ ያሉት። እና እኔ ትግራይ ህዝብ የአማራ ህዝብ ነቃቸው ይሄንን እንደው ቪዲዮም ይሄንን በቴሌቪዥን የሚያዩ ወገኖቻችን ከነዚህ በጣም ቁማርተኞች ራሱን መጠበቅ ነው ያለበት። ትክክል ነው። አንድ ነገር አለ። ለምሳሌ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የምንለው ነገር አለ። በእርግጥ ይሄ በቅጡ በሀገራችን እየተተገበረ ነው የሚለው ጥያቄ የሚያስነሳ ነገር እንዳለ ሆኖ ለምሳሌ ህግ አውጪው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ህግ አውጪና ህግ ተርጓሚው አካል ውሳኔ አስተላልፏል እንበልና ያው በስርዓተ ጥቅስ ውስጥ ይግባና ውሳኔው ትክክል ነው አይደለም የሚለው እንዳለ ሆኖ ምርጫው ከትግራይ ክልል ውጭ ሆኖ ቅድም በዘረዘርናቸው 5 አካባቢዎች ላይ ምርጫ እንዲካሄድ ሲል፣ ሌላው ደግሞ ያው አስፈጻሚ አካል የሆነው በአስፈጻሚ አካል የተሾመው ምርጫ ቦርድ ደግሞ በእነዚህ አካባቢዎች ምርጫ አካሄዳሉ ብሎ ውሳኔ አሳልፏል። ሌላው ደግሞ የአስፈጻሚው አካል የሆኑት በጠቅላይ ሚኒስትሩ የተሾሙት እነዚህ 2 ሚኒስትሮች ደግሞ የህግ አውጪውን ውሳኔ ወደ ጎን በመጣረት እርስ በርስ የሚያደርጉት ፍትጊያና እንዲህ አይነቱ በእርግጥ ቅድም ጥሩ አስቀምጧል። ሁለቱም አካሎች ማህበራዊ መሰረታችን ነው ከሚሉት አካባቢ ላይ ያው ተነጥቀው የወጡ ናቸው፣ የተገለሉ ናቸው። ጌታቸው ረዳም ይሁን በለጠ ያው በፊት ባላቸው ሁኔታ ቅቡልነት ላይ አሁን በዛ አካባቢ ነው ወይ የሚል ጥያቄ የሚያስነሳ ነው። እቺን አጋጣሚ ጠብቆ እንግዲህ ህዝባዊ ወገንተኝነትን ለማምጣት እየተደረገ ያለ ርብርብ እንደሆነ የአደባባይ የሆነ አጥና ግልጽ ነው። ሆኖም ግን በአገዛዙ ስርዓት ውስጥ እንዲህ አይነት ሽኩቻ፣ ምክንያቱም በአንድ የአገዛዝ ስርዓት ውስጥ አገልጋዮች ናቸው እነዚህ ሶስቱ። ምርጫ ቦርዱም ብንል ይህንን ነገር በጠቅላይ ሚኒስትሩ የተሾመ ቦርድ ነው። የፌዴሬሽኑ ምክር ቤት፣ የህዝብ ተወካዮች ምክር ቤት እነዚህ ነገሮች ወስነው ሲያበቁ እነዚህ ደግሞ ሹማምንቶች ወጥተው በአደባባይ ይሄንን ሰጣ ገባ ግራና ቀኝ ሆነው የጦርነት ጉሰማ አይነት ነው ይዋጣለን አይነት ብለው ቅድም አንተ ጥሩ አስቀምጠዋል። በእነሱ በእንካ ሰላምታ ነገር የሚማገደው ድሃ ወጣት ነው። በዚህ ደረጃ ይሄንን ሲያደርጉ ምንድነው ከዚህ ባሻገር ሊያሳየን የሚችል ነገር የለም ወይ? የስሙላ ነው ወይ የሚኒስትርነታቸውና
በአንድ ወንበር ተሰብስበው መቀመጣቸው ወይስ ምንድነው? ይሄንን ትንሽ እንድንፈትሸው ስለፈለኩ ነው። ገለታ አዎ መቼም ለምሳሌ ፌዴሬሽን ምክር ቤት አንድ ነገር ሲያወጣ በዛ ላይ ከአስፈጻሚው ከአንዳንድ ፖለቲካ ከፍተኛ ባለስልጣናት ተቃውሞዎች ቢነሱ የስርዓት ግጭት ነው ብዬ አላምንም። ቢሆን ስርዓቱ ትክክለኛ ቢሆን እንደውም እንደዚህ አይነት ድምጾች በወጡ ጥሩ ነበር። ግን ይሄኛው ሞቲቭ ምንድነው የሚለው ነው የሚመስጠኝ። እንደሚያድነቃቸው ሞቲቫቸው በተለይ እነዚህ ሁለት ሰዎች ግጭት ሞቲቫቸው ምንድነው? በእርግጥ ተቆርቆረው ነው የአማራ ህዝብን እንኳን ደስ ያለህ ይልሃል በለጠ። ትግራይስ ምን ይሁን? እሺ ሚኒስትር አይደለም እንደ ይሄ ሰው ቅድም ያልከው። አሁን አንድ ጥሩ ነገር ደግሞ እዚህ ጋር አኩ ማሰባለሁ። ሚኒስትር እኮ ስትሆን እኮ የካቢኔ አባል ስትሆን እኮ ትግራይ የለም፣ አማራ የለም፣ ኦሮሞ የለም፣ እስኩስቴስ የለም፣ ባሪያ የለም፣ ምን የለም፣ አይሁዳዊ የለም፣ የግሪክ ሰው የለም ምናምን የሌለ መጽሐፍ ቅዱስ ሁሉም አንድ ናቸው እንደሚባል ሁሉም እኮ ኢትዮጵያውያን እንትን ነው መሆን ያለባቸው። ይሄ ምንድነው? ብላይንድ ነው መሆን ያለባቸው። ኤትኒክ ብላይንድ ነው። በአጠቃላይ በኢትዮጵያ ውስጥ ምን አይነት ሰላም ሊመጣ ይችላል? ትግራይንም የአማራንም ህዝብ የሚጠቅም ነገር ይዞ መምጣት ያለበት እንጂ ብድግ ብሎ አንዱ አስፈጻሚ ያበሽቀዋል። ትግሬው ይሄው አፍንጫላስ እንቁልጭልጭ ያለ የብሽሽቅ እንትን ይሰራል። ሌላው ደግሞ እዛ አሁን የትግራይ አንድ ሰው ቢኖር ደግሞ ያኛውም ደግሞ እንደዚሁ ደግሞ ባለፈው ጊዜ አሁን የትግራይ ነው የተባለ ጊዜ እንደዚሁ እንቁልጭልጭ ይላል። እና ይሄ አንደኛ ሀገር የሚመሩት ሰዎች ካነሳው ነገር ጋር በጣም ሊያዝ የሚችለው ብዙ ሰዎችን ልብ ሊነካ የሚችለው ሀገር የሚሸከሙ ሰዎች የሁሉ አባት ማለት ነው መንግስት የሚመስል አይደለም። የሁሉ አባት መሪ፣ የሁሉ አባት የሚያበላልጠው አንዱን ጎድቶ አንዱን የሚጠቅም አይደለም መሆን ያለበት። ስለዚህ እንደዚህ አይነት የቲቮዞ ስራ የእንትን ስራ እንደኛ በጣም ማነሳቸው ነው ያሳያል። በጣም የደቀቀ ነገር ደቀቀ ወደ ሪጅን ወደ ቀበሌ ሄደው ኢትዮጵያን የሚያክል ትልቅ ሀገር ሄደው የሚመሩ ሰዎች እነዚህን ሁለት ህዝብ አስታርቆ መምራት የፖለቲካ ትልቅ ችግር የሚባለው በነገራችን ላይ ያን ፖለቲካል ኮንሰንሰስ ቢውልደር ይሏቸዋል። የአብይ ትልቅ ችግር የሚባለው ብዙ ባለሙያዎች ሲተቹ የምሰማው ኮንሰንሰስ ቢውልደር አይደለም አብይ። በቃ ሄዶ ትልቁ ችግር ይልነቃል። ምንም የሆነ ምንድነው ይሄ መግባባትን እየካበ ቢውልድ እያደረገ የሚሄድ ሰው አይደለም። ጡንቻ ነው፣ በቃ ወታደራዊ አቅም ነው። ይሄው ተመልካ አሁን በአካባቢው እንኳን ሰሞኑን ምንድነው የሚያሳየው ወታደራዊ ትርኢት ያሳይና አካባቢውን ተስፋ አድርጉ ይላቸዋል። ሰው ሁሉ በጡንቻ የሚያስብ ይመስለዋል። አካባቢው በሙሉ ሪጅኑ የናፈቀው ወታደር እኮ አይደለም፣ ዴሞክራሲ እኮ ነው የተጠማው። የሱዳን ህዝብ በለው የሶማሌ ህዝብ በለው ሪጅኑ በአጠቃላይ ሰላም ዴሞክራሲ እንዴት ነው የሚሰፍነው ነው። በዛ ላይ ምሳሌ አድርጎ ኢትዮጵያን የሚያክል ሀገር በዴሞክራሲያዊ ልምምድ ውስጥ አስገብቶ ተስፋ ሁኑ እንዲህ አይነት ሶፍት ፓወር ገንብተናል እንጂ ጠጣር ኃይል የሚባለው ይሄ ጡንቻ መፍትሄ ነው። በኤደን ባህረ ሰላጤ አካባቢ እስከ ላይኛው ድረስ መተንላቸዋል ምናምን የሚባለው ዓለም በሙሉ ጡንቻ የሚያስብ ነው የሚመስለው በሙሉ። በቃ ደስ የሚለው መስሎታል እሱ። ኢራን ለምን ነው የምትፈራው? ጡንቻዋን ባሳየች ጊዜ ከዚህ ከጡንቻዋ ቀጥሎ ዴሞክራሲ የላትም እኮ። ከሌለ የጠጣር ፓወር አደጋ ነው። ስለዚህ ዓለም እንደውም ብድግ ልታረግ ስል ልመታብሽ ነው አፍርሽ ይሏታል። እና ኢትዮጵያ ውስጥ የጠጣር ፓወር አይደለም ትልቁ ዓለምንም ሪጅንን ማሸነፍ የምንችለው ይህ ሶፍት ፓወር የሚባለው ይነቃቸው ዴሞክራሲያዊ ስርዓትን መገንባት፣ በአካባቢው አሸንፎ በፖለቲካ መገኘት የመሳሰሉት ነው። እና እንደው ወደ መሪዎቹ አካባቢ ስመጣ ኢትዮጵያን በአንድነት በርቅ አሁን ወልቃይትን የአማራም የትግሬም አድርጎ በዚህ አሸንፎ የተገኘ አንድ ሚኒስቴር ደስታውን ነው አይደል መግለጽ ያለበት እንጂ የትግሬ ህዝብ ተነጠቀ በቃ እንኳን ደስ ያለህ የሚል ሰው እዛ ምን ይሰራል? ያንን እኮ አንጠልጥሎ እኮ ወደዛ ከቢሮም እኮ መውጣት ያለበት ሰው እኮ ነው። በጣም የሚያሳዝን ዘመን ላይ ነው የወደቅነው በእውነት። ሌላው ምናልባት
የምርጫ ቦርድ የጊዜ ሰሌዳውን አውጥቷል። እንግዲህ ወደ ተግባርም እየገባው ነው ብሎ እያስነገረ ነው ያለው። በትግራይ ወገን ደግሞ ውሳኔው በአስቸኳይ እንዲታረምም እየተጠየቀ ነው ያለው። የትግራይ ጊዜያዊ አስተዳደርም ህወሓትም የተለያዩ አካላትና ተቋም በዛ ከሚንቀሳቀሱ ፓርቲዎች ሁሉ በጌታቸው ረዳ የሚመራው ፓርቲ ጭምር ይሄ ነገር እንዲቀለበስ እየጠየቁ ነው ያለው። ምናልባት መንግስት በዚህ ውሳኔው ከቀጠለና የትግራይ አስተዳደር ተቋሙን ካላቆመ ቀጣይ የኢትዮጵያ ፖለቲካ ምዕራፍ ወዴት ሊያመራ ይችላል? በተለይ በዛ በሰሜኑ አካባቢ ያለው የፖለቲካ እንቅስቃሴ ግጭቱን ለማስቀረትስ መወሰድ ያለበት የመካከለኛው መንገድ መፍትሄ ምንድን ነው? መካከለኛው መንገድ ወደ መፍትሄ ሊያመጣን የሚችል ይሄ ጉዳይ በጣም የሚገዛኝ ነገር ነው። ይነቃቸው ብዙ ጊዜ እውነት ያለው መፍትሄ ያለው መካከለኛ መንገድ ላይ ነው። በጣም ብዙ ውጥረቶች ሲበዙ መካከለኛው መንገድ ላይ መምጣት ነው እና ይሄ መካከለኛው መንገድ ባለፈው ያነሳ ነው ፓወር ሼሪንግ ይባላል። በብዙ ዓለም ተሞክሮ ፈውስ የሆነው እሱ ነው። በተለይ ውጥረት ሲበዛ የፖለቲካ ኬዎስ ሲፈጠር መካከለኛው መንገድ ይቺ ሀገር የሁላችን አይደለች፣ የአንድ ግለሰብ አይደለች። እንግዲህ አብይ አህመድ እሱ ብቻ አይደለች፣ የድነቃቸውን ብቻ አይደለችም፣ የማንም ብቻ አይደለች፣ የሁላችን ቤት ነው እና አንዳንድ ፖለቲካ ሰዎች ስልጣን ሲመኙ ይኸው በአቋራጭ ስልጣን ተመኘ የምትለው አይነት አይደለም። እንደውም አፕሪሺየት ነው መደረግ ያለው። አሁን እነዚህ ከፍተኛ የስልጣን ሩጫ ላይ ያሉ የታጠቁ ኃይሎች፣ የፖለቲካ አደራጆች፣ የተለያዩ አንቂዎች፣ ምሁራን፣ ሲቪክ ድርጅቶች እነዚህ ተሰባስበው ቅድም ያልኩ ነው ኢመርጀንሲ ጋቨርንመንት ያስፈልጋቸዋል። ያ ኢመርጀንሲ ጋቨርንመንት ማንንም የማይጥል ጠልፎ የሚጥል መሆን የለበትም። የሆነም ፈራጅም መሆን የለበትም መነሻው ላይ። በኋላ የሽግግር ፍትህ ሲመጣ የሚያደርገውን ያደርጋል። ግን አብሮ ተባብሮ አሁን የመካከለኛው ምስራቅም ጦር የምንከላከለው በዚህ ከመካከለኛው ምስራቅ የሚመጣው ሀገር ሱዳንን ያፈረሰ፣ ሊቢያን ያፈረሰ፣ የመንን ያፈረሰ፣ ሶሪያን ያፈረሰ፣ ሶማሌን 4 ሀገር ሊያረጋት ነው አሁን አይደለም። ፑንትላንድ አሁን ወስኗል የፌደራል መንግስቱ ጋር አንሆንም ብሎ። አሁን ምስራቅ አፍሪካ ላይ ወደ 10 የሚደርሱ የአፍሪካ ቀንድ ላይ 10 የሚደርሱ ሀገር ሆነ እንወለዳለን የሚሉ ንቅናቄዎች 10 ይደርሳሉ። እንግዲህ የሶማሌ ብቻ 4 ነው ያልኩት። ሱዳን ወደ 3 አለ። ኢትዮጵያ ውስጥ አሉ የተነሱ አሉ። የናት ሙቭመንት ይዘ ሳውት ሱዳን አለ። 10 ይደርሳሉ። እነዚህ ሁሉ በሚረባረቡበት ሰዓት ኢትዮጵያ በሯን ጠበቅ ማድረግ የምትችለው ፓወር ሼር ከተደረገ ያንን የማድረግ ስራ ነው። አሁን የዚህ ወልቃይትን ችግር እንበለው፣ በየቦታው የተዝረከረከውን ችግር እንበለው፣ በቤንሻንጉል ያለው፣ በጋምቤላ ያለው ሁሉ ችግር መፍትሄ ሊያገኝ የሚችለው ያ ነው። ይህ ሳይሆን ከቀረ ውለን ባደርን ቁጥር የፖለቲካ መፍትሄ የሌለው ሰው ያው የዚህ ቅድም ያልነው የጠጣር ፓወር የሚባለው ሚሊተሪ ፓወር ማለት ሚሊተሪ ኃይል ማለት ነው። እሱን ነው የሚጠቀመው በጡንቻ መፍታት ማለት ነው። ስለዚህ ትግራይ ውስጥ አሁን መነሳቱ አይቀርም። ትግራይ አካባቢ ያሉ ኃይሎች ተባብረው ይቺ ደግሞ ሴንሲቲቭ ኬዝ ናት እንደምታውቀው፣ ትንሽ ስስ ነገር ነው ሆኗል። በአማራም በትግራይም አካባቢ ስስ ነገር ሆኗል። ስለዚህ እነሱም እንነሳለን ብለው ጦርነት ሊጀምሩ ይችላሉ። ይሄኛውም ደግሞ ዓላማ አለው። እዛ ትግራይ ውስጥ ሄዶ ህወሓትን ጨርሶ አድቅቄ ብልጽግና መትከል እፈልጋለሁ ይላል። ስለዚህ ወደ ጦርነት መሄዳችን ከአንድ ጦርነት ወደ ሌላ ጦርነት እንደ ጥዋ አንድ ጦርነት ሳንጨርስ ነው ደግሞ እኮ ወደ ሌላ ጦርነት የምንገባው። ጦርነት በጦርነት ነው ያለው። ጋምቤላ ጦርነት ነው ያለው ወገኖች፣ ወይ ቤንሻንጉል ጦርነት ነው ያለው። ይሄን ሁሉ ጉድ ተሸክሞ ሌላ ሀገር የለም። ኢትዮጵያ ብቻ ናት ተሸክማ የምትኖረው። እና አሁን ትግራይ ውስጥ ደግሞ እንደገና ሌላ ጦርነት የሚመጣ ከሆነ የሚደርሰው የሰብአዊ ኪሳራ ስንት ነው? የሚራቡ እናቶች ስንት ናቸው? የሚሞቱ ህፃናት ስንት ናቸው? ባለፈው ትግራይ ውስጥ የአከለ ስንኩላን እንትን በዓል የተከበረው ትግራይ ውስጥ የዓለም የአከለ ስንኩላን ቀን በጣም ብዙ ወገኖቻችን እጆቻቸውን እግሮቻቸውን አጥተው ባለፈው ጦርነት አማራ ክልል ህዝቡ መከራውን ነው ያለው። ትምህርት አቆሞ መከራውን እያየ ህዝብ ነው። ይሄን ህዝብ እንደገና ወደ ጦርነት ይዤ ይገባለሁ ሲል እንዴ ሃይ ሚል ሽማግሌ እንዴት ይጠፋታል ምድሪቱ ላይ ነው።
እንደው የተነሳውን ችግር ሁሉ በጦርነት እፈታለሁ ማለት አትችልም። እዚህ ጋር አቁም ሚሉ የሀገር ሽማግሌዎች የሃይማኖት ሰዎች መነሳት አለባቸው። የሃይማኖት ሰዎች መነሳት አለባቸው። መስቀላቸውን ይዘው አማራና ትግራይ አይዋጋም፣ አበሾች አይዋጉም። አበሻ ነኝ ይላል ሰሜኑ ሰው። ሰሜኑ ብቻ አይደለም ኢትዮጵያውያን አበሻ ነን ማለት። አበሻ ማለት ምን ማለት ነው? አበሻ ማለት እኮ እነዚህ የአረቡ ዓለም ሀበሻ ይለናል። አውሮፓውያን ደግሞ አቢሲኒያን ነው የሚሉት። ጥንታዊ ህዝብ ማለት ነው አበሻ ማለት። እና ይህ ህዝብ ዝም ብሎ በማይረባ ነገር በቀበሌ በምርጫ በምን እያለ መተላለቅ የለበትም። እና ትግራይ ውስጥ ያለው የጦርነት እንቅስቃሴዎችን ሰይፉን ወደ ጎን አይደለም ማድረግ ያለበት፣ ከፋኖ ጋራ ከሌሎች ነፃነት ታጋዮች ጋር እጅ ለእጅ እየተያያዙ በምድሪቱ ውስጥ ሽግግር እንዲመጣ ማድረግ ነው። እና ብቻ ዋናው መካከለኛ መንገድ ያልከኝ ለኔ የሚታየኝ እንደ አንድ ኢትዮጵያዊ ኢንክሉሲቭ የሆነ በጣም መካከለኛ የሆነ መንገድ ሽግግር ጊዜ መፍጠር ነው ብዬ ነው የማምነው እንደ አንድ ኢትዮጵያዊ። መልካም። ሌላው ይሄ ሀገራዊ ምክክር ኮሚሽን የምንለው ተቋም አለ። በእርግጥ ገና ከመሰረቱ አዲዱን የሳተም ጭምር ነው ስል ነበር በተደጋጋሚ። በእርግጥ እንደ ሀገር መፍትሄ ያስፈልገናል፣ ልንመካከር፣ እርቅ ልንፈጽም፣ ልንስማማ ይገባል የሚለው አስታራቂ ሀሳብ ነው። ማናችንም የምንቃወመው አይደለም። ሆኖም ግን አሁን ላይ ተቋቋመ የተባለው ሀገራዊ ምክክር ኮሚሽን ገና ሲቋቋም ጀምሮ ከመነሻው ሀሳቡ ስህተት ነው። ያለውን የአገዛዝ ስርዓት መንበርን ለማጽናት በተለይ የአገዛዝ ስርዓት መሪ የሆነውን ፕሬዚዳንት አድርጎ ለመሾም የሚደረግ ዝግጅት እንጂ እንደ ሀገር የገባንበት ችግር የሚያወጣ አይደለም ስንል በተደጋጋሚ ተናግረናል። ይህ ሀገራዊ ምክክር ኮሚሽን እንደ ሀገር ከገባንበት ችግር እንወጣለን ተመካክረን ሲሉ ደጋግሞ ሲነግሩን ነበር። ይሄ ምክክር ኮሚሽን አንድም እርምጃ ወደፊት ሳይራመድ እንግዲህ በየቀኑ አዳዲስ የሆነ እንደ ሀገር ወደ ሰላም የሚመጣበት እርቅ የምንፈጽምበት ሳይሆን እንዲህ ስጋት ውስጥ የሚጥለን ነገር ላይ እየወደቅን ነው ያለን። ይሄ ምርጫ ከመካሄዱ በፊት ሀገራዊ ምክክር ኮሚሽኑ በዚህ ጉዳይ ላይ መፍትሄ ሊሰጥ አይገባም ነበር ወይ? እንደ ሀገር ልንስማማ አይገባም ነበር ወይ? ከፈረሱ ጋሪው አልቀደመም ወይ? እንደውም በቅርቡ መረጃው ካለ ወደ 8 ወር ነው ምናምን አካባቢ ተጨማሪም ጊዜ ተሰጥቶታል። ከምርጫው በኋላ ነው እንደውም ምክክር የምናካሄደው። መንግስት ከተመሰረተ በኋላ እንደዚህ አይነት ውጣ ውረዶችን ካየን በእንደዚህ አሻሚ በሆኑ ጉዳዮች ውስጥ ይሄ ነገር እንዲቀር ነው። በአካባቢው በተለይ አሁን በሰሜኑ አካባቢ ላይ ዳግም የጥይት ድምፅ እንዳይሰማ ነው ጥረትም እያደረግን ያለ ነው። ንግግራችንም እሱ ነው አይበለውና በዚህ ምክንያት እንኳን የሆነ አሳዛኝ ነገር ቢከሰት ከክስተቱ በኋላ ነው እንግዲህ ሀገራዊ ምክክር ኮሚሽን አሎ ብሎ ሊመጣልን እየተዘጋጀ ያለው። ከዚህ ጋር ያነጻጽረን ትንሽ በዚህ ጉዳይ ላይ እንነጋገርበት። ምን ይመስላል? አሁን ጠቆም ያደረከው ነገር ነው። ከፈረሱ ጋሪው በተለይ ፈረንጆች ይህን ቃል በጣም ይጠቀሙበታል። ጥሩ አገላለጽ ነው። መቅደም ያለበት ሳይቀድም ሲቀር ማለታቸው ነው። እና ኢትዮጵያ ውስጥ ያለው ትልቅ ችግር ይሄ ነው። ምርጫ ተስፋ የሚሆነው መደላድል መድበለ ፓርቲ ስርዓት የተገነባባት ሀገር ውስጥ መድበለ ፓርቲ ስርዓት ደግሞ ፒላርስ አሉት፣ ምሰሶዎች አሉ። እነዛ ምሰሶዎች ተተክለው ሲያልቁ ነው ቤት ይሰራል፣ ህግ ይኖራል። ከዛ ዝም ብሎ አንድ ፓርቲ እየመጣ የማይነቅለው ማለት ነው፣ ያኛው ሲመጣ የማይተክለው ማለት ነው። አሁን ለምሳሌ ፌዴራል ስርዓቱ አንዱ መጥቶ ንቅል አድርጎ ሲመረጥ ያኛው ደግሞ ነቅሎ የሚተክለው ምናምን አይደለም። ፌዴራል ስርዓት በቃ የሚኖር ነው። አሜሪካ ውስጥ አሁን ዝም ብሎ አንዱ ሲመጣ አህዳዊ ምናምን አያደርገው። ሌሎች ያሉ በህገ መንግስት ጉዳይ ላይ፣ መንግስት ቅርጽ ላይ፣ ባንዲራ ጉዳይ ለምሳሌ አሁን አንዱ ሲመጣ ሌላ አንዱ መዝሙር ምናምን የሚባሉ ወደ 7 ናቸው። 7 የምርጫ ኢትዮጵያ ውስጥ የማይፈታቸው ችግሮች አሉ። እነዛን ችግሮች ትውት አድርገን እየዘለልናቸው ምርጫ ባደረገን ቁጥር ሀገረ መንግስቱ ረግ ምንድነው የገጭ ጓያለ እየተንገዳገደ ሄዶ ከባድ ችግር ውስጥ ወድቋል። እና ለዚህ ሀገራዊ ምክክር አሁን እኮ ባለፈው ጊዜ እኮ የተቋቋመ ሀገራዊ ምክክር እኮ ይሄ ነው። 2 ጊዜ ዘገየ ይሄ ሀገራዊ ምክክር በኢትዮጵያ ውስጥ። የመጀመሪያው መዘግየት መቼ መሰለ? አብይ አህመድ ወደ ስልጣን እንደመጣ ገና ወደ ምርጫ የመጀመሪያው ምርጫ ሳይካሄድ ማለት ነው። የመጀመሪያው ስራ የአብይ አህመድ ስራው የነበረው ምክክር ማቋቋም ነበር።
የምክክር ኮሚሽን ማቋቋም እና የሽግግር ፍትህ እነዚህ ሁለት ተቋማት ነበሩ የሚጠበቁ። ሲጓተት ምክክር ሳይደረግ ምርጫ ተደረገ። ያ ምርጫ በምድሪቱ ውስጥ ምንም መፍትሄ ሳያመጣ ያው ዝም ብሎ ሲጉላላ ምናምን ቀጥሎ በመሃል ይሄ መጣ ምክክር ይደረግ ተባለ። ምክክር ደግሞ ይሄኛው መጣና ደግሞ ስንት ዓመት ነው 3 ዓመት ነው ምናምን አጀንዳ ሲሰበስብ ነው ይላል። የት ከረምክ? በየቀበሌው አጀንዳ እየሰበሰብኩ ነው ይላል። ምን ታረጋለህ? በየቀበሌው ያለው ህዝብ አልተጣላ። እሱ የሆነ የቸገረው ህዝብ በየቀበሌው ያለ ህዝብ ማዳበሪያ ነው የቸገረው፣ ስራ ነው የቸገረው። ወጣቱ ምን ትጠይቀዋለህ? ወጣቱ ስራ ማቅረብ አለ። የተጋጨው በአገረ መንግስት ላይ ነው ትልቅ ችግር ገጭጓ ያለ ያለው። በዚህ ላይ መሰባሰብ ያለባቸው ቶሎ ሰብስብ በትኩሱ ሳይቆረፍድ እና መፍትሄ ይምጣ ሲባል የለም እኔ የተለየ አሰራር አለኝ አሉ። ምንድነው አሰራራችሁ ሲባል ከታች ነው የምንመጣው ለህቁም አያስፈልግም ተባለ። ሲጓተቱ ያን ያህል እድሜ ጨምሩልን ሲሉ የኛው ምርጫ ላያችን ላይ ድርምሳለ መጣ እና ሲመጣ ደግሞ አብይ አህመድ ምን አለ? እኛ ምክክር ኮሚሽን ያቋቋም ነው ብሎ ለተለጣፊ ጉዳይ ነው እንጂ ይሄን ያህል ምርጫ የሚያስቆም አይደለም እንቀጥላለን ብሎም ንዳ ብለዋል። ሌላውም ንዳ ብለው እያለ መዝፈን ጀመረ ማለት ነው። እና ይሄ ትልቅ መሰረታዊ የምድሪቱ ችግር ምርጫ የማይፈታውን ችግር ሳንፈታ ወደ ምርጫ መግባታችን ነው። የወልቃይት ችግር አሁን ብድግ ያለችው በጣም ሴንሲቲቭ ስለሆነች የወልቃይት ጉዳይ ተመልከት፣ በምክክር ሳይፈቱ ዝም ብለው ወደ ምርጫ ይሮጣሉ ነው እያለች ያለችው። እያደናቀፈኝን እኮ ነው ያለው። በቃ እየጠለፈ እየጣለና ያለው አሁን ነገ ድሬዳዋም ሊነሳ ይችላል፣ አዲስ አበባም ሊነሳ ይችላል። ፖስት ኤሌክሽን ላይ ድህረ ምርጫ ላይ ይሄ ችግር ሊነሳ ይችላል። እና የምክክር ነገር ሲነሳ አዝናለሁ። በሁለት ነገር አዝናለሁ ወንድሜ ይድነቃቸው። አንደኛው ተቃውሟችን አበዛዙ ኢትዮጵያ ውስጥ እኔም አንተም እንደው ብቅ ባልን ቁጥር ተቃውሞ ነው። አሁን እንደው ዝም ብለን ምክክር መቃወም ይኖርብናል። ምክክርን እየተቃወምን ያለን ምርጫን የምንቃወመው ጉዳይ ነው። ምርጫን እየተቃወምን ያለን ምን እናድርግ ታዲያ? ምክንያቱም እያሰናከሉት ምርጫውን ስንክልክል ምክክሩን ስንክልክል እያደረጉብን ስለሆነ ምርጫም የለም ምክክርም የለም እያልን ያለ ነው። እና ምንድነው አሁን ያልከው ነው ከፈረሱ ጋሪው መቅደም የለበትም ምክክር ውስጥ ነው መግባት ያለብን ነውና እነሱ አሁን ዞሮ ተመሳሳይ ሰዎች ሊደንሱ እንትና አዘጋጅተዋል። ይሄ ምንድነው መድረክ ያዘጋጁ ነው ያሉት። የምክክሩም ድህረ ምክክሩም ራሱ ማሳሳቢ ነው። ዝም ብለው የማይሆን ነገር ጽፈው እንደገና ሌላ ህዝብም ሊያፋጁ ይችላሉ። ወንድሜ ይድነቃቸው ፕሮግራማችንም እያጠቃለለ ነው መሰናዷችንን። በእርግጥ ርዕሰ ጉዳዩ በደንብ ያነጋግረናል። ያው ወደፊትም መፍትሄ እስኪበጅለት ድረስ ንግግራችን፣ ውይይታችን፣ ሀሳብ ማቅረባችን የሚቀጥል ነው የሚሆነው። ለዛሬ ባዘጋጀነው መሰናዶ ያው ሰዓታችንን እያጠቃለልን ስለሆነ ነው። ምናልባት አሁን ይህን ጉዳይ በተለይ እንደ ጥሩ አጋጣሚ የሚጠቀሙት አካላቶች አሉ። ቀደም ብሎ ገልጸዋል። በዚህ ጉዳይ ላይ አጽንኦት ሰጥተን እንዲሁም ማሳሰቢያችን ሰጥተን መሰናዷችንን እንድናጠቃልል ስለፈለኩ ነው። ይህንን ጉዳይ ለምሳሌ ህዝብን እንለያለን። የትግራይ ህዝብም የአማራ ህዝብም ይህን ጉዳይ ለይተን ነው የምናየው። በዚህ ህዝብ ስም የሚንቀሳቀሱ ተቋማቶች፣ ድርጅቶች፣ ሰዎች አሉ። በተለይ ህወሓት ከቅርብ ወዲህ ጊዜ ደግሞ ራሱን ለጦርነት በጣም እያዘጋጀበት ያለበት ሁኔታ አለ። ይሄ ነገር እንደ አንድ መጠቀሚያ እንደ አንድ መልካም ዕድል የመጠቀሙ ሁኔታ አይኖርም ወይ? ህወሓትን ብቻ ሳይሆን ደግሞ የማዕከላዊ መንግስቱ በተለይ ያገዘ በብልጽግና መር የሆነው መንግስት ደግሞ ጦርነት ናፋቂ ነው። ጦርነት በየዙር ነው። ጦርነት በፈረቃ ነው። ጦርነት በቃ ካለ ጦርነት መንግስትም የሚጸናም የማይመስለው ያገዛዝ ስርዓት ነው። እሱም ለሚፈልገው ጦርነት ጭምር ይሄ ነገር እንደ አንድ መልካም አጋጣሚ ሊጠቀሙበት የመቻሉ እድሉ ሰፊ ነው። ይህ ከመሆኑ አንጻር በግራና በቀኝ ያለ ሰው ደግሞ በዚህ በታቀደ በተፈለገ ጦርነት ፈላጊ በሆኑ አካላቶች እንደ መልካም ነገር እየተጠበቀ ባለ ዝግጅት ውስጥ እልቂት ውስጥ እንዳይሳተፉ ምን መልእክትስ ማስተላለፍ እንችላለን? ይሄ ነገር መፍትሄውስ እንዴት ሊበጅለት ይገባል? ገለታው ምክንያቱም አብይ አህመድ ከመጣ ባለፉት 8 ዓመታት እንደ ሀገር ጦርነት ነው። በዚህ ጦርነት ከውጭ ኃይል ጋር አይደለም፣ ድንበር ለማስከበር አይደለም፣ የሆነ ጥቅም እንደ ሀገር ለማስገኘት አይደለም። እርስ በርስ መንግስት መር በሆነ በትግራይ
በአማራ በኦሮሚያ አላባራ ያለ ጦርነትና በዚህ ምክንያት የሰው ልጆች ህይወትን አጥተናል፣ ንብረት ወድሟል። እንደ ሀገር ከባድ ምስቅልቅል ውስጥ ገብተናል። ቁስላችን አላገገመም። ግን ይሄ የአደባባይ ሀቅ እንዳለ ሆኖ ግን አሁንም ከዚህ ጦርነት መውጣት የማይፈልጉ ኃይሎች አሉ። ሁሌም ለጦርነት ራሳቸውን የሚያዘጋጁ ራሱ የአብይ አህመድ አስተዳደር እንዲሁም ህወሓትን የመሰለ ተቋምና ስብስቦች። እነዚህ አካላቶች ደግሞ አሁንም ወደዚህ እልቂት ውስጥ እንዳይከቱ እንዳንገባ፣ በዚህ እልቂት ውስጥ ደግሞ ሰዎችም ሌሎች በማወቅም ባለማወቅም ተሳታፊ እንዳይሆኑ ምን ማለት እንችላለን? ምን ሀሳብ ማካፈል እንችላለን? እኔ አይ ቲንክ የመጀመሪያው ነገር ከላይ ሆኖ ማየት ጥሩ ነው። ከላይ ሆኖ ማየት ሁለት አይነት ፐርስፔክቲቭ ጥሩ ነው ይላሉ አንዳንድ ሰዎች። አይደለም ኒውዮርክ ከተማን ለማየት ዝም ብለህ በየከተማ ውስጥ እየነዳ ወይ በባስ በምን እየሄድክ ማየት አንድ ነገር ነው፣ ኒውዮርክን ለማወቅ ማለት ነው። ግን ያ ብቻ በቂ አይደለም። ደግሞ ትልቅ ፎቅ ላይ ወጥተህ ደግሞ ይሄው አጠቃላይ እንትኑን ያሳይሃል ይላሉ። እና ከላይ ሆኖ ማየት ሁለቱም ፐርስፔክቲቭ አስፈላጊ ነው። ዲቴል ብቻውን ጥሩ አይደለም። እና ኢትዮጵያ ውስጥ የጎደለን አሁን ውስጥ እናያለን። ይሄ የግል ችግር ማለት ነው፣ የሰፈር ችግር ምናምን በቃ እንደው እየነዳን እንደው የኛ ቀበሌ የወልቃይት ጉዳይ የምናምን ጉዳይ የራያ ጉዳይ እንላለን፣ የአዲስ አበባ ምንድነው ድሬዳዋ ምናምን እንላለን። ግን ከሪጅን ደግሞ ማየት አለብን። ከላይ አገሮች እየፈረሱ በጣም ዘመኑ ከባድ ጊዜ ነው። ሱዳን እየፈረሰች ነው ያለችው። ሱዳንን እያፈራሳት ያለው የውጭ ኃይሎች ገብተው እያተራመሷት ነው ያሉት። የሱዳን ህዝብ ጥያቄ ጥቂት ነበር፣ የዳቦ ጥያቄ ነው። ዳቦ ዋጋ ጨመረብኝ ነበር። የሊቢያ ህዝብ ጥያቄ የዲሞክራሲ ጥያቄ ነበር። የአውሮፓውያንን ያህል ይኖሩ ነበር ሊቢያ። በጣም ገንዘብ በባንክ የሚገባለት ህዝብ ነው። የገልፋ ሀገሮች ሽኩቻ ገብቶ አገር አጥፍቶ እነ የመንን እነ ሶሪያን ቅድም ያነሳናቸው በሙሉ አጥፍቶ እኛ ደጅ ነው ያለው እና እኛ ደጅ ገብቷል። ስቴት ካፕቸር ይባላል። መንግስት መጠለፍ ማለት ነው። ተጠልፏል የኢትዮጵያ መንግስት። ይሄ ደግሞ አጀንዳቸው ነው። እነዚህ የውጭ ኃይሎች አፍሪካ ሀገር ውስጥ ብዙ ትናንሽ ሀገር ማስወለድ ፈልገዋል። ትናንሽ ሀገሮች ለምንድን ነው የሚፈልጓቸው? ትናንሽ ሀገሮች ለምሳሌ ሶማሌላንድ፣ ፑንትላንድ፣ ሄርሸበሌ፣ ሱዳን፣ ኖርዝ ሱዳን፣ ሳውዝ ሱዳን፣ ኢትዮጵያ ውስጥ ደግሞ ከሆነላቸው የተወሰነ ተከፋፍለው ከመጡ እነዛ ትናንሽ ሀገሮች እንደ ሞግዚት ይፈልጋሉ። በቃ አሁን ሶማሌላንድ እንደዛ እኮ ናት። አሁን ሶማሌላንድ አሁን ምን እየለመነች ነው ያለችው? አሜሪካ ሆይ ነይ እዚህ ነይና ቤዝ ክፈች ምንድነው የጦር ካምፕ ክፈች። አሁን ዛሬ ያየሁት እንትን ደግሞ ምንድነው ልመና ደግሞ ልዩ የማዕድን መብት ሰጥሻለሁ ብላ መግለጫ ወጣች። ትንሽ ሀገር ሲሆኑ እንደዚህ ራሳቸውን አሳልፈው ይሰጣሉ፣ ደካማ ይሆናሉ ማለት በወታደራዊ አቅም ጠንካራ አይሆኑም በብዙ ነገር። ስለዚህ እንደ ሞግዚት የሚይዛቸው አካል ይኖራል፣ ሲበዘበዙ ይኖራል። እና ምስራቅ አፍሪካ ላይ ትናንሽ ሀገሮች እንዲወለዱ ጥረት እየተደረገ ነው ያለው እና ይሄ ችግር እንዳለ ከላይ ሆነን ማየት አለብን። ኢትዮጵያውያን ሊያፈርሱን ትግራይን አንድ ሀገር ማድረግ፣ አማራን አንድ ሀገር ማድረግ፣ ደግሞ ከተቻለ ኦሮሞን ምናምን አድርገው ኢትዮጵያን ብትንትኗን አውጥተው እንትን ማድረግ ይፈልጋሉ። አንድ ፖለቲካ ሰው አንድ ጊዜ የነገረኝ ነገር በጣም ይገርመኛል፣ በጣም ገላጭ ነው። ምን ይላሉ አለ እነዚህ ሰዎች ለምሳሌ ይሄ ንስር ሳይሆን ትልቁ እንትን ከዛ የበለጠው እንትን በራሪ ትልቅ ቅልጥም ይዝና አለ ምንድነው የሚያደርገው? እንትን ይፈልጋል አለ ጥንጫ ነገር ወይም ደግሞ ድንጋይ ነገር በጣም ይፈልጋል። እንደዚህ ያይና እዛ ላይ ይጥለዋል። ከዛ ሲፈረከስ ከውስጡ የሚወጣውን ነገር ያን ጊዜ ነው የሚያገኘው። ከመፈረካከስ ነው የሚያገኘው። እና እነዚህን ፍልስፍናቸው እንደዛ ነው አለ። ሀገሮችን ከመፈረካከስ ነው መቅኔያቸውን የምናገኘው ማለት ጣፋጮቻቸውን ምን መጣቸው? አንድ ጠንካራ ኃይል ከወጣ ለምሳሌ ሪጅኑ በጣም ጠንካራ ከሆነ ሚሊቴሪው ጠንካራ ከሆነ ጠንካራ መንግስት ካለው አይበገርልም። እና ይሄንን ማሰብ አለብን። የመጣ እዳ አለ ከላይ እና ያንን ለመከላከል አልፎ አልፎ የኢትዮጵያ መንግስት ብቻውን አይደለም ይሄን የሚያደርገው። እጁ ተጠምዝዞ ኤርትራ ሄድ ይባላል። የፕሮክሲ ዋር
በኤርትራ በኩል ጦርነት ለማድረግ ይሞክራል። ትግራይን በማስከፋት ምን በማለት ለማስገንጠል ይሞክራሉ። እርስ በርስ በማጋጨት ይሄ አሁን ያልነውና ብዙ ሀገር የማስወለድ እንትን አለና ይሄንን መንቃት አንድ ነው። ሪጅኑን ማየት አለብን። የውስጥ ቁስሎቻችንን ሳይሆን ሪጅኑን በማየት ኢትዮጵያን መተባበር ያስፈልገናል። ሁለተኛ እንደገና ደግሞ ቀደም ያልነው የዚህ የኢትዮጵያ የውስጥ ችግሮቻችን በዚህ አይነት መንገድ ባቡር አይሄድ። በቃ አንድ ሰው ታየ እኮ አይደለም እንግዲህ መሪውን ይዞት ሲሄድ እዚህ ሲያጋጭ ከዛ ሲያጋጭ እዚህ ጦርነት በጦርነት ያልከው ቅድም እዛም ያይ ሁሉንም ክልል ያልተነካ የለምና አሁንም ደግሞ እንደው ዝም ብሎ እንደው ወደ ላይ ያዩ ቀጥል ማለት ይሄ። ስለዚህ ሰብሰብ የማለት ነገር እና አብሮ መፍትሄ መፈለግ ነገር ኢትዮጵያውያን ይጠበቅብናል። በዚህ ውሳኔ በዚህ በወጣ የወልቃይት ውሳኔ አማሮችን የሚያስደስት ውሳኔ አይደለም። ይሄ ማንንም ኢትዮጵያን ሁሉ የሚያስደስት አይደለም። ይሄ ጦርነትን ለማምጣት እርስ በርስ ለማጋጨት የተደረገ ውሳኔ ነው። በምክክር ነው። ሁለቱ ህዝብ ቁጭ ብሎ የሚፈታው ነው። የትግራይ ህዝብ የአማራ ህዝብ አንድ ላይ ቁጭ ብታደርገው እና እንደው የሆነ ስንቅ ይዞ ቁጭ ብታደርገው ለየብቻው አይበላም። ስብስብ ብሎ ነው እስቲ ሰብሰብ አድርግና አንድ ላይ በትሪ በምናምን አብረን እንብላ የሚል ህዝብ ነው እና ይህንን ህዝብ እየቆነጣጠሩ ለማጋጨት የሚደረገውን ጥረት መከላከል ያስፈልጋል። ሰለባ እንዳንሆን መጠንቀቅ አለብን የሚል ነገር ነው ማስተላለፍ የምችለው። መልካም። የምርጫ ቦርድ ውሳኔና የአከራካሪ ቦታዎች ዕጣ ፈንታ በተሰኘው ርዕሰ ጉዳይ ደራሲ እንዲሁም ደግሞ በኢትዮጵያ ወቅታዊ ፖለቲካ ጉዳዮች ላይ ትንታኔ የምትሰጥ ገለታው እንግድነትን እባክን በዚህ ጉዳይ ላይ ሀሳብን እንድታጋራኝ ስለ በተጣበበ ጊዜ ጠይቄ ፈቃድን ሰጥተህ ለአድማጭ ለተመልካቾቼ ለሰጠው ትንታኔ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ቅድም ለመግለጽ እንደሞከርኩት ይሄ ጉዳይ በዚህም ያበቃ አይደለም። በሰፊው አማራጭ ሀሳቦችን ትንታኔዎችን የምንሰጥበት ነው። ምክንያቱም መፍትሄ እስኪገኝ ድረስ። በዚህ ምክንያት ደግሞ አሁንም አንድ የጥይት ድምፅ እንኳን እንዲሰማ አለመፈለግ ካለን ጽኑ መሻት የተነሳ ነው ይሄንን ሀሳብና ትንታኔ እየሰጠን ያለንም። ገለታው ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም እጅግ በጣም አመሰግናለሁ እንደሚድነቃቸው ስለጋበዝከኝ እጅግ በጣም ደስ ብሎኛል። መልካም ቀን። አድማጭ ተመልካቾቻችን የነበረው ቆይታ ይህንን ይመስል ነበር። በአነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።